ሰው በርባንን መረጠ ከኢየሱስ። ዓለም አሁን በርባንን የምትመርጠው ባይዜ ከኢየሱስ አዳኟን አይደለም ገዳዋን ነው የምትመርጠው ዓለም። የኔት ወዳጆች እና በጣም ልንነቃ የሚገባን ጊዜ ላይ ያለ ነው። ከዓለም ጋር አብረን የሚገርልን አንምረጥ። ሳናቀው ጋይስ በድፍረትም ሊሆን ይችላል ሳናስበው የሚገርለንን አንምረጥ። የሚያድነንን አዳኛችን ኢየሱስን እንምረጠው ነው። እሺ ያኔ ኢየሱስን ስቀሉ ብሎ ጮሁ። ማነው በርባን የተባለው? ምናልባት የገደለ ይሆናል። ኢየሱስ ግን የሞተውን ያስነሳ ነበር። በርባን ምናልባት አይን ያጠፋ ሊሆን ይችላል። ጌታ ኢየሱስ አይንን ያበራ ነበረ። ኦኬ በርባን ምናልባት ጆሮን ያደነቆረ ሊሆን ይችላል። ጌታችን ኢየሱስ መስማት የተሳናቸውን ጆሮአቸውን የከፈተ ጌታ ነው። ኦኬ እግር የሰበረ ሊሆን ይችላል። በርባን ሽባዎችን መራመድ እንዲችሉ ያደረገ ነበር ግን ጌታችን ኢየሱስ። በርባን ምናልባት የሰውን ምግብ የሰውን እህል ሀብት የሚዘርፍ ሊሆን ይችላል። ጌታችን ኢየሱስ ቢራቡ ምግብን አበርክቶ ያበላ ነበረ። ዓለም ግን ይህንን በረጠችው በርባን እና በርባን ተመረጠ። ጌታችን ኢየሱስ ሞተ እና ሞት የሚገባው በርባን ነበር፣ ኢየሱስ አልነበር። ግን ሞት የሚገባው ነፃ ወጣና ሞት የሚገባው በርባን ነፃ ወጣና ሞት የማይገባው ኢየሱስ ግን ሞተ። ኢየሱስ ያኔ በመሞቱ ምክንያት በርባን ነፃ ወጣ። በዚህ መሃል ላይ የኔ ተወዳጆች ሁላችንም ደግሞ በርባኖች ነን። በርባን ለእኛ ምሳሌ ይሆናል። ሞት የሚገባን ሁላችንም እኛ ነን። እኛ ሁላችንም ሞት ይገባናል። ጌታ ኢየሱስ ሞት አይገባውም። እርሱ በመሞቱ ግን እኛ ይኸው ከሞት ደግሞ ነፃ ወጣ። እኛ ከሞት ነፃ ወጣን እና ሰው በተቻለ አቅም እንደ ጲላጦስም ልንሆን አይገባም። አሁን እዚህ ጋር እንዳሳየው ነገር ማለት ነው። እንዴት ማለት ነው? ጲላጦስ ከቄሳር ጋር ያለውን ወዳጅነት ለማጠንከር ሲል ኢየሱስን አሳልፎ ሰጠ። ስለዚህ አሁን እናንተ በያላችሁበት በየመስሪያ ቤት፣ በየትምህርት ቤት፣ በየመንደሩ፣ በየቤትም ቦታ ሊሆን ይችላል ከሌሎች ጋር ወዳጅነትን ለመመስረት ስትሉ ብቻ ኢየሱስን አሳልፋችሁ አትስጡ። አንስጥ ኢየሱስን። ኦኬ ኢየሱስን አሳልፈን አንስጥ። ሲቀጥል ደግሞ በርባንን ፍታው ኢየሱስን ስቀለው ያሉ ሰዎች ነበሩ አይደል? እንደነሱ ልንሆን አይገባም። በርባንን ፍታው ኢየሱስን ስቀለው ነው የተባለው። ስለዚህ ኢየሱስን አስወግድ፣ በርባን ግን ይምጣ። በርባን የአመፅ ምልክት ነው። ኦኬ ኃጢአትን የሚያደርግ ሰው ነው። በርባን ይፈታ ከሆነ ኃጢአታችን ይፈታ ይውጣልን እያልን ነው። ኃጢአትን እናደርግ። ጻድቅ ኢየሱስ ዞር ይበል ከሆነ ጽድቅ ዞር ይበልና ኃጢአት ብቻ እናደርግ። እንዲህ የምንል ከሆነ አሁንም ምን እያልን ነው? በርባን ይፈታ ኢየሱስ ይሰቀል እያልን ነው ጋይስ። ኦኬ ኃጢአትን እናድርግ ግን ደግሞ ጽድቅ ወደ ጎን አያስፈልገንም የምንል ከሆነ ከነዛ ሰዎች ምንም አንለይም። ኢየሱስ ወደዛ በርባን ግን የሱ ወደዚህ እንደሚሉ እንዳሉ ሰዎች ነው የምንሆነው። ክርስቲያኖች ምንድን ማለት ያለባቸው? የኢየሱስ ክርስቶስ የሆኑት እነርሱ ስጋን ከክፉ መሻቱ ከምኞቱም ጋር ሰቀሉት አለ። ኦኬ የማን የሆኑት? የኢየሱስ። ስለዚህ ስለ ኢየሱስ መማማር ብቻ አይደለም ክርስትና። ስለ ጌታችን ኢየሱስ መማማር ብቻ መማማር ግድ ነው። አዎ ስለ ክርስቶስ መማማር ነው። ግን እሱ ብቻ አይደለም ደግሞ የኢየሱስ መሆንም ጭምር ነው። ኦኬ ስለዚህ አሁን የጌታ መሆን አለብን። አንዴ የጀመርነው ሩጫ አለ። ከጌታ ጋር የመሆን ህይወትን ጀምረነዋል ሁላችንም ክርስቲያኖች። በእርሱ ህይወታችን ውስጥ ደግሞ ጠንካራ የሆነ ሪሌሽንሺፕ ሊኖረን ይገባል። ጠንካራ የሆነ ግንኙነት ዝምድና ሊኖረን ይገባል ከጌታችን ጋር።